ዛሬ በእናንተ አንጻር የሚበር ከሳሹ ይከሰከሳል። ይከሰከሳል። ምንድነው የሚያማችሁ? ችግሬ ብዙ ነው። ሁሉ ዛሬ ይለካል። አሜን። ከየት ነው? ከአዲስ አበባ ነው የመጣችሁት? አዲስ አበባ። ባንተ ዙሪያ ያለ ተጽዕኖ የፈጠረ መንፈስ ግን ወደ ከምባታ ሀዲያ መስመር ከምባታ ነኝ። ከምባታ ነክ አንድ ታዴ የሚባል ሰው እኔ ነኝ። አንተ ይህን ሰው የሚያሰቃየው በሽታ አይደለም፣ መንፈስ ነው፣ አሰራር ነው፣ ተደግሞበታል። እስከ 60,000 ብር በየአመቱ የሚገበር ቦታ አየው። እግዚአብሔር እሳትን ጥያለሁ አለ። አሜን። ዛሬ ከእናንተ ዙሪያ የሚቆስል መንፈስ አለ፣ ዳግም የማይፈወስ አንተ ተመቶ ሽባ ሆኖ የሚቀር እኔ አንተን ቢሆን ዝም ብዬ አሜን ብዬ ወስዳለሁ። ሊያዋርደኝ የወጣውን እግዚአብሔር አዋረደው። አምናለሁ በብላቴናው ላይ እግዚአብሔር እንደሚሰራ አምኜ ነው መጣሁት። እስካሁን ድረስ እኮ ብዙ ሚሊዮን ብር እኮ አፍስሻለሁ። ለማይጠቅመኝ ነገር ብዙ ሚሊዮን። አንድ ማታ ዳር እኮ 70,000 የከፈልኩበት ሐኪም ቤት አለ። ከመስከረምና ከነሐሴ መሃል ባለው በ5 እና በ6 ቀን በጥብቅ የሚከፈል ግብራ ያለው መስከረም 17 ነው የወደቅኩት። በቃ መስከረም 17 ከዛ ወዲህ በቃ በእኛ አልጋ ነው የወደቅከው። በቃ የበዓሉ ዕለት ነው የወደቅኩት። አንድ ከቦሬ የሚባል ስም የባለቤት አባት ናቸው። አንዷን ሴት ደግሞ ተዋበች ተብላ የምትጠራ የወንድሙ ልጅ ናት። የሱ የወንድሙ ልጅ ተከስተ የአባቴ ስም ነው። አሜን። የአባቴ ስም ማን ነው? ተከስተ። አንተ ላይ የሆነ አምቦ እየተላከ የሚሰራ ነገር አየው። ሁለተኛ ይሄ ከኤርትራ ጋር ዝምድና አየው። ከዛ ነው የመጣው። አጭር ጊዜ ውስጥ መተ እዚህ የምታመሰግንበት አሜን እጣ ሲወጣ አይቻለሁ። አሜን። ለብዙ ሰው የሚበቃ በረከት የምታገኝበት ምንጭን እግዚአብሔር በዚህ ደቂቃ ፈቅጃለሁ አለ። አሜን። አንተ እግሪ ያብጣል? የእናቴም ያበጠ ነበር። የእናቴም ያበጠ ነበር። የእግሩን መልክ ተመልከቱ። ዝም ብሎ ነው የሚያሳክክክ። በተለይ ጨረቃ ሲወጣ በጣም ይበላኝ። ጨረቃ ሲወጣ ኩላሊቴን አንዳንዴ ይጠዘጥዘኝ። ኩላሊቴም ይጠዘጥዛል። በጣም በጤና ሊፈትን ይፈልጋል ጠላት። እሱ ላይ አስደግሞ አንድ ሐኪም ቤት የከፈተ ሰው ያለው ትልቅ ድርጅት የከፈተ ሰው ያለው ያው እግሩ ላይ እሳት አስቀምጫለሁ፣ እሳት አስቀምጫለሁ፣ እጆቹ ላይ እሳት አስቀምጫለሁ፣ እሳት አስቀምጫለሁ። ህይወቱን፣ ዘመኑን፣ ጤናውን እድሜ ልኩን ለቄ ጣለውና ወደ ጥልቅ ውረድ። ሂድ። በሶስት ቋንቋ የተደገምክ ልቀቀውና ሂድ። ሂድ 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 ቶሎ ሂድ ሂድ። ተንቀሳቀስ፣ ችግር የለም ተንቀሳቀስ። አታጎረመረምም፣ ትዘምራለህ። አታለቅስም፣ ትዘምራለህ። አሁን እኮ ትዘምራላችሁ ብዬ አውጄ መውጫ አግኝታችኋል ተብሎ ተነግሮ መዘመር እንጂ ማልቀስ አይቻልም። ምን ያህል ጊዜ ነው የታመምከው? 8-7 ወር አልጋ ላይ ነኝ። 8-7 ወር በቃ ከቤት አልጋ ላይ 7ኛ ወር ይገባ። ምንድነው የሚያማችሁ? ችግሬ ብዙ ነው። ሁሉ ዛሬ ይለካል። አሜን አሜን። የኔ አምላክ አሜን። ኢየሱስ ጌታ ነው። ያመንኩት እሱን ነው። ማላቅበት ታሽ መጣሁት እሱን ታምኜ ነው። ከየት ነው? ከአዲስ አበባ ነው የመጣችሁት? አዲስ አበባ ነው። ከአዲስ አበባ? አዎ። ግን አንተ ከአዲስ አበባ ነው የመጣው። ባንተ ዙሪያ ያለ ተጽዕኖ የፈጠረ መንፈስ ግን ወደ ከምባታ ሀዲያ መስመር ከምባታ ነኝ። ከምባታ ነክ ዛሬ በእናንተ አንጻር የሚበር ከሳሹ ይከሰከሳል። ይከሰከሳል። ከዛ ከከምባታ ዙሪያ ባንተ ላይ ከባድ እቅድ አውጥቶ አንተ ጥሌ ከሄድክበት አገር አሁን ወዳለይበት የሚተከስ የመተት መሳሪያ አለ። እግዚአብሔር እንዳይሰራ አድርጌያለሁ አለ። አሜን አሜን አሜን። እንዳይሰለጥንብህ አድርጌያለሁ አለ። አሜን አሜን። እኔ ጌታ አንድ ታዴ የሚባል ሰው እኔ ነኝ። አንተ
አሜን። እኔ ሊቆም አይገባኝም። ሊንበር ኤላካሴ የማሃዶ ለክርስቶስ ክብር። አንድ መሬት ላይ የተቀበረ መተታ ያለው የዚህ ሰው ስም ተጨምሮበት እሱ በሕይወት እያለ ሳይሞት ስሙ ተጽፎ ተጨምሮ ወደ መሬት የተቀበረ መተታየው። ይህን ሰው የሚያሰቃየው በሽታ አይደለም፣ መንፈስ ነው፣ አሰራር ነው፣ ተደግሞበታል። እስከ 60 ሺህ ብር በየዓመቱ የሚገበር ቦታ አየው። እግዚአብሔር እሳትን ጥያለሁ አለኝ። አሜን። ዛሬ የእናንተ ስም ለመተት በተላከበት ጎጆ ላይ እሳት ተጥሏል። ወደ ሟርተኛው ቤት እሳት ተወርውሯል። ዛሬ ከእናንተ ዙሪያ የሚቆስል መንፈስ አለ፣ ዳግም የማይፈወስ አንተ ተመቶ ሽባ ሆኖ የሚቀር። እኔ አንተን ቢሆን ዝም ብዬ አሜን ብዬ ወስዳለሁ። እግዚአብሔር ዛሬ አንድም ሳይቀር ሁሉን ይፈውሳለሁ ብሎኛል። ጤናችሁ ይመለሳል፣ ኢኮኖሚያችሁ ይፈወሳል፣ ኢኮኖሚያችሁ ይፈወሳል፣ ይፈወሳል። ለምስጋና ተዘጋጁ። ኢየሱስ ጌታ ነው። የጌቶች ሁሉ ጌታ ነው። ያመንኩት እሱ ነው። ሳለቅስ የኖርኩት በሱ ቤት ነው። ሊያዋርደኝ የወጣውን እግዚአብሔር አዋረደው። አምናለሁ። በብላቴናው ላይ እግዚአብሔር እንደሚሰራ አምኜ ነው መጣሁት። እኔ ከጎኒ ቆማለሁ። ልጄ እኔ ከጎኒ ቆማለሁ። በምትሰራ ስራ ሁሉ ከጎኒ ቆማለሁ። እኔ በሕይወት ከኖርኩ ከጎኒ ቆማለሁ። እስካሁን ድረስ እኮ ብዙ ሚሊዮን ብር እኮ አፍስሻለሁ። ለማይጠቅመኝ ነገር ብዙ ሚሊዮን። አንድ ማታ ዳር እኮ 70 ሺህ የከፈልኩበት ሐኪም ቤት አለ። አቤት ለዚህ ቤተ ክርስቲያን እኔ ደግፋለሁ። አቤት ኢየሱስ ጌታ ሆይ እኔ በፊት ስለተዝያለሁ፣ በእንብርክኬ እሄዳለሁ። ጌታ ሆይ ደግፋለሁ ይህን ቤተ ክርስቲያን። አይዞህ በቃ ተው። አይዞህ አታልቅሱ። ማናችሁም አታልቅሱ። በላኝ። አይዞህ እሱ ብዙ ችግር ብዙ መከራ ስላሳለፈ ያስለቅሳል። በእርግጥ አሁን እኔ ለሱ ካለው ህመም በሱ ላይ ከመጣው ከጠላት ጦር በሱ ህይወት ላይ አሁን ያረፈው የእግዚአብሔር ምሕረት ይበልጣል። አሜን። በዚህ ደቂቃ አሁን እየወጣ ነው ካንተ ላይ በሽታው። እሺ ውልቅ እያለ ነው። ኢየሱስ ጌታ ተሰርቶብሃል። በየዓመቱ 60 ሺህ ብር ይገበራል። ልክ ጳጉሜ የሚባል ጊዜ ሲገባ ከመስከረምና ከነሐሴ መሃል ባለው በ5 እና በ6 ቀን በጥብቅ የሚከፈል ግብራ ያለው መስከረም 17 ነው የወደቅኩት። በቃ መስከረም 17 ከዛ ወዲህ በቃ በእኛ አልጋ ነው የወደቅከው። በቃ የበዓል ዕለት ነው የወደቅኩት። አንድ ከቦር የሚባል ስም የባለቤት አባት ናቸው። አይዟችሁ አንቺ አባት ነው። በቃ ዛሬ ሁሉ ሰው ነው የሚፈታው። አሜን አሜን። በጣም ከባድ ጥቃት በእናንተ ላይ ያወጀ መንፈስ አሰራር ሲስተም አለ፣ እንቅስቃሴ ላይ ያለ። አንዷን ሴት ደግሞ ተዋበች ተብላ የምትጠራ የወንድሙ ልጅ ናት። የሱ የወንድሙ ልጅ። እኔ ይህን ቆጥሬ አልጨርስም። ብቻ ነምበር 1 እሱ ነው። ቀጥሎ የእናንተ ፋሚሊ ነው። ዳግም ይሄን ቦታ እንዳይደርሱ ተብሎ ያለ ጊዜ እናንተን እንቃርጎ ተራ በተራ ሊያጠፋችሁ ከፍተኛ ፕላን ላይ ያለ መንፈሳየው። አሁን የሚታመመው እሱ ነው። ግን በዚህ ሰዓት አንቺ ላይ የሚሰራ መሳሪያ እሱን አሁን እየቀጣ ካለው ብዙ ጥርስ ያለው ስራ ባንቺ ዙሪያ እየተሰራ ነው። እንዲህ ጥርስ ያወጣ መንፈሳየው ካንቺም ከሱም ዙሪያ ይሄ መንፈስ ዛሬ በዜሮ ይባረራል። አሜን 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 አሜን። እኔ ጌታ ተራ በተራ ወንድም ሴትም ሳይቀር እንዲህ ዞሮ ለመምታት የሚከፈል መስዋዕት አሁን ይበተናል። አሜን። የተደገምክ ጤናው ላይ ተቀመጥክ፣ በ3 ቋንቋ የተደገምክ ልቀቀው፣ ናይድ ለቀው ሂድ ብያለሁ። ተለበል ፍረስ፣ በኢየሱስ ስም አዛለሁ። ሂድ 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 ተሎ ሂድ ሂድ።
ችግር ያመጣ መንፈስ ችግሩን ይዞ ጥልቅ ገባ። አሜን 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 አሜን። የኔ ጌታ አሜን። ነዘወጣል። አሜን። ተንቀሳቀስ፣ ችግር የለም። ተንቀሳቀስ፣ ተንቀሳቀስ፣ ተንቀሳቀስ። ተንቀሳቀስ፣ ችግር የለም። አትፍራ፣ አትፍራ። አንተ የምትፈራውን ጉዳይ ነው ያውቃል። አትፍራ፣ ችግር የለም። ሂድ፣ ሂድ፣ ችግር የለም። መቶ በመቶ ነፃ ወጣል። አሜን። ፈውስ በላዩ ላይ ይጽና። የትኛውም አዋጅ ከህይወቱ ላይ ይጋለባጥ። በኢየሱስ ደም አጠብኩ፣ ጤናውን መለስኩ። ደስ ይበልክ። ፈታ ብለህ ሄደህ እዛ ቦታው ላይ እረፍ። ደስ ካለ ወንበር ላይ ሁን። ነፃ ነህ። እግዚአብሔር አምላክ በጣም አጭር በሆነ ጊዜ ውስጥ አሜን አድራሻይን በሙሉ ይቀይራል። አሜን። በነገሪ ላይ ጠልቃ ሊገባ በጣም የሚቾክል ጠላት አለ። እግዚአብሔር እጅ እግሩን ዛሬ ሰብራለሁ አለ። አሜን። ሙሉ በሙሉ አሜን። ከሜዳ ውጪ የሚሆን ጠላት አለ። አሜን። ጤናዬ አይመታም። አሜን። አንተ ደግሞ ከዚህ በኋላ ባለው ጊዜ በሚገርም ክብር እግዚአብሔርን ታገለግላለህ። አሜን። በዚህ ሰው ላይ የሚፈስ ዘይት አይቻለሁ። አሜን። እግዚአብሔር ቀባዋለሁ አለ። አሜን። አንተ ላይ የሆነ አምቦ እየተላከ የሚሰራ ነገር አየው። ሁለተኛ ይሄ ከኤርትራ ጋር ዝምድና አየው። ከዛ ነው የመጣው። ከዛ ነው የመጣው። ከኤርትራ ነው የመጣው። ልጸልይና የሆነ በር ተበርግዶ ይከፈታል። አሜን። አጭር ጊዜ ውስጥ መጥተ እዚህ የምታመሰግንበት አሜን እጣ ስወጣ አይቻለሁ። አሜን። አንተ በጣም ታጋይ ሰው ነህ። በጣም የተባረከ ጭንቅላት አለ። በጣም እውቀት አለክ። በጣም በብዙ መንገድ እግዚአብሔር ባንተ ህይወት ላይ ሊያመጣ ያሰበውን ያቀደውን ትልልቅ ለውጦችን ሊገድብ የሚንቀሳቀስ ጠላት አለ። አሁን እግዚአብሔር እጅ እግሩ ተሰብሯል አለ። አሜን አሜን። ከዛሬ ጀምሮ የሚንቀሳቀስ ጠላት አይኖርም። አሜን። ቁጭ ብሎ ክብርን የሚቆጠር አሜን። ቁጭ ብሎ ደስታዬን የሚቆጠር አሜን። በጣም በትልቅ በረከት እግዚአብሔር ስባርክ ያየው። አሜን። አንተ አንድ ሀገር አይደለም 2 ሀገር ላይ ለብዙ ሰው ሚበቃ በረከት የምታገኝበት ምንጭን እግዚአብሔር በዚህ ደቂቃ ፈቅጃለሁ አለ። አሜን። በጣም ደስ የሚል አንድ መዝሙር እየሰማው ነኝ በመንፈሴ። አሜን። ሞላል ሞላል። አሜን። ቀጥሎስ? አሜን። ፋኑ ሆነ አልሆነ ነገ ከዛስ ዘምሩ እስቲ መዝሙሩን አንዴ። በዙፋኑ ከዛስ አለ እኔ ይህን ሰምቼ ይህን መዝሙር ሰምቼ መዘምሩ ለነሱ መልእክት ነው። ግን የዚህ መዝሙር ባለቤት በጣም የሚወደድ አንድ ዘማሪ አለ፣ ተከስተ የሚባል። ተከስተ የአባቴ ስም ነው። ዋት የአባቴ ስም ነው። አሜን። የአባቴ ስም ማን ነው? ተከስተ። ተከስተ። እግዚአብሔር በከባድ በረከት ሲባርክ ያየው። አሜን። ይሄ በዘር ሰንሰለት ቻሌንጅ ለማድረግ ሚተጋ አስፍሪት አለ። ግን ባንተ የተመታ መንፈሱ ደክሟል። አሁን አንተ ላይ የጀመረው ብርሃን ወደ ሌሎቹ ሲያድግ አይቻለሁ። አሜን አሜን። ወደ ግራና ወደ ቀኝ ሚሰፋ ብርሃን አይቻለሁ። አሜን። ከዛሬ ጀምሮ ለሰከንድ በህይወቴ ላይ ጨለማ አይመጣም። አሜን። ባንተ ቤተሰብ ዙሪያ ላይ ከዚህ ሰከንድ ጀምሮ ለጨለማው አንድም የሚያርፍበት ስፍራ የለም። አሜን። እግዚአብሔር አኖራለሁ አለ። አሜን። የሚፈልግን መትቻለሁ አለ። አሜን። በጣም የሚገርም ብራንድ የሆነ የሥራ በር ተከፍቷል። አሜን። ታገለግላለህ። አሜን። አይኖች ይከፈታሉ። አሜን። ይኸው እግዚአብሔር በዚህ ልክ በሰው ይጠቀማል ብለህ እስከምትገረም ድረስ አሜን። የምትገኝበትን፣ የምትሰራበትን፣ የምትኖርበትን
እያንዳንዱን እንቅስቃሴን እግዚአብሔር ወደ ታምራት ቀየርኩ አለ። አሜን ሃሌሉያ። አንተ ቤተሰብ ውስጥ አንድ በአይን አባት የተደገመ መንፈስ አየው። አንድ ሰው አይን አባት ያሰራበትን መተት አየው። የሆነ መንፈስ ይሰበር። አሜን ይሰበር። በመንፈሴ አንድ ነገር ሰማለሁ። አንድ እግሪ ሰሞኑ እያበጠ እያስቸገረ ነው። ልጸልይና ይሁኔ እግሪ ላይ እየታየ ያለ ምልክት ጥሩ አይደለም። ለዚህ ሰው መጸለይ ፈልጋለሁ። አንተ ነህ? ምን ይሆናል? እግሪ የተለየ በጣም ያሳክከኛል። እንደገና ደግሞ የማበጥ እንትን ማለት ነው። ቆይ አንተ እግሪ ያብጣል? አዎ የእናቴም ያበጠ ነበር። የእናቴም ያበጠ ነበር። ላንተም ሰሞኑ እየጀመረ ነው? አዎ ለኔ ማሳከክ ከቆየ በጣም ቆይቷል። እስቲ ና እኔ ጋር። አንተን እኮ በጣም በከባድ በጤና ጉዳይ ያው ተመልከቱ። ራሱ መልኩ የእግሩን መልክ ተመልከቱ። ዝም ብሎ ነው የሚያሳክክክ? አዎ በተለይ ጨረቃ ሲወጣ በጣም ይበላል። ጨረቃ ሲወጣ በጣም ይበላል። አዎ አንተ በጣም ጤናዬ ላይ ትኩረት ያደረገ መንፈስ አለ። እስካሁን ምንም ታም ያለቅም፣ ግን አሁን ጀምሮን ትንሽ ኩላሊቴን አንዳንዴ ይጠዘጥዘኝ። ኩላሊቴም ይጠዘጥዛል። በጣም በጤና ሊፈትን ይፈልጋል ጠላት። ያው እንዲህ ከእግር ጀምሮ እስከ ሙሉ ጤናክ የታወጀ ይሄ ብቻ አይደለም፣ ጤናማ እንቅልፍ ራሱ እንዳይኖርክ እንዳትተኛ ለማድረግ በህይወቴ ላይ ፕላን ያወጣ መንፈስ አለ። እግዚአብሔር እበቀለዋለሁ አለ። አሜን አሜን። ይህን ሰው በኢየሱስ ስም ፈታው። እርገፍ ተንቀጥቅጠ ህይወቱን ለቀይድ ተመታሃል። አሁን ተመታሃል። በኢየሱስ ስም አዛለሁ። እየተቃጠልክ እግሩ ላይ እሳት ወርዷል። አሁን ይሄ ልጅ ተሰቃይቶ እንዲሞት የተሰራ መተት ዊልቸር ላይ እንዲቀመጥ ነው ጠላት። ሁለቱን እግር እንዲያጣ ፓራላይዝ እንዲሆን እሳት አድርጌያለሁ። ውጣ። እግሩ ላይ ተቀመጥክ፣ ኮላልቱ ላይ ተቀመጥክ። እሳት አድርጌያለሁ። እሱ ላይ አስደግሞ አንድ ሐኪም ቤት የከፈተ ሰው ያለው፣ ትልቅ ድርጅት የከፈተ ሰው ያለው እሱ ላይ አስደግሞ ያው እግሩ ላይ እሳት አስቀምጫለሁ። እጆቹ ላይ እሳት አስቀምጫለሁ። ህይወቱን፣ ዘመኑን፣ ጤናውን፣ እድሜ ልኩን ለቄ ጣለውና ወደ ጥልቅ ውረድ። ቶሎ በል ሂድ። የውጭ ሀገር ትንቢት ላንተ አያስፈልግም። መሄድ ከፈለክ በሩ ክፍት ነው። እንዲያም ሐሳብ የለኝም። ለዛ ነው ትንቢት ማያስፈልግም ያልኩት። ትቼዋለሁ ነበረ ግን ትታል። ትንቢት አያስፈልግም ላንተ። ያውን ጊዜ ነው። መሄድ ከፈለክም በሩ ክፍት ነው። መቅረት ከፈለክም መፍትሄ ነው። ግን በረከት ያለው ኢትዮጵያ ውስጥ ነው። አዎ አውቃለሁ። እዚህ ነው። ታውቃለህ አይደል? አንተ ታምናለህ፣ ትመሰክራለህ። ይሄ ሶፍት ነው የምሰጥህ። አሜን። እሺ አሜን። በጌታ በኢየሱስ ስም አሜን። አዲስ አበባ ከተማ አሜን፣ አፓርታማዎችን፣ አሜን፣ ትልልቅ ድርጅቶችን፣ አሜን፣ ትልልቅ ሆቴሎችን፣ አሜን፣ አሳልፈ ሰጣው። አሜን። የሚገርም የቢዝነስ በር አሜን ከፍቼ ሰጣው። አሜን። በኢየሱስ ስም ተከፈተ። አሜን። በኢየሱስ ስም ተከፈተ። አሜን። አንድ ሀብታሙ የሚባል ሰው አየው። ይሄ ከሆነ ነገር ጋር የጋራ ነገር ካንተ ጋር ለመጀመር የሆነ ዝም ብሎ አንዳንድ ጊዜ ያስባል። ይሄ ሰው ምንም የጋራ ነገር እንዳልጀምር አልጀምርም። አንድ ሰው አውቀዋለሁ፣ ሀብታሙ የሚባል መኪና ይሸጠልኝ። መኪና ደግሞ እንደገና ይሸጥቸው ነበር። እሺ ትንሽ አስቸግሮኝ ነበር። በቃ ተለያየሁ። አስቸግሮ ነበር። አዎ ተለያየሁ። ከዚህ ሰው ጋር ወዳጅነት ቢኖርም መግባባት ቢኖርም በስራ በገንዘብ ነክ እንዳትገናኝ። አልገናኘው። ወጥቷል። አሁን ራሱ ይመጣል አንተ ጋር። እሺ ለስራስ ብሎ ይመጣል፣ ግን እንዳታስተናግደው። አላስተናግደው። አሜን አሜን። አንደኛ አሁን ኮላሊቲ ነፃ ነው። አሜን። እሺ አሜን። እግሬም ነፃ ነው። አሜን። አያሳክክም ከዚህ በኋላ። ይሄ እግሪ ላይ ያለው ጠባሳ ይጠፋል። አሜን። ጤናው ተመልሷል። አሜን። እስቲ ቼክ አርገራ ሲንጉ ኮላሊቲን የለም ማታመጣም ምንም አይሰማማ። አንተ አትታመምም። አሜን። ጤናዬ ላይ እንደዚህ ዱላ የዘረጋ መንፈስ አለ። ዱላውም ተሰብሯል። የጠላትም እጅ እንደ ዱላ ተሰብሯል። አሜን አሜን። ነፃ ነህ። አሜን። ሞት አያገኝም። አሜን። የሆነ ተያይዞ በአንተ ህይወት ላይ ጫና የፈጠረ የሁለት ሰው እጅ አየው፣ ተነስቷል። አሜን። በጣም በሚገርም በረከት ባረካለህ። አሜን። እሱ አይሄድም አልኩ አይደል? ውጭ አንተ ትሄዳለህ።
አሜን። ልባርካ። አሜን። ያንተ በረከት ያለው አውሮፓ ሀገር ውስጥ አሜን። ፈታው ግሬን አንተ እንድትሞት 3 ድፍን ወር ብቻ ይጠብቃል። አሰራራ ያለው ካንተ ጀርባ ሰውን መግደል ሱስ የሆነው መንፈስ አለ ካንተ ጀርባ። በጣም ብዙ ጌታን ለማገልገል ጥማት አላችሁ፣ ጌታን ትወዳላችሁ። ግን ቤተሰባችሁን አንድ በአንድ ጨርሶ ምድረ ባዳ ሆኖ ቦታው እንዲቀር ወራሽ እስኪጠፋ ድረስ በጣም የእግዚአብሔር ሰው እንትና አለ ተብሎ የሚጠራ ሰው እስኪጠፋ ድረስ በጣም ልክ ነው። ሰውን ለማጥፋት የተነሳ መንፈስ ካንተ ጀርባ እግዚአብሔር ዛሬ በዚህ ከሳት ተመቷል አለ። አሜን። ተመቷል አለ። አሜን። ተመቷል አለ። አሜን። አንደኛ ቀን ዴና ከዋልክ ማታ ያማል። አዎ በጣም ልክ። ማታ ዴና ካደርክ ቀን ያማል። በጣም ልክ ነው። በሽታው የሚሄድበትም ሰዓት አታውቅም፣ የሚመጣበትም ሰዓት አታውቅም። በጣም ልክ ነው። ዝም ብሎ ነው የሚያፍንክ። ሁሌ ሰላም የለም። ያንተን ሞት የሚጠብቅ ቅርብ ርቀት ላይ ከቤተሰቦች ያለ ጊዜ 3-4 ሰው ቀጥፎ የበላ ሟርት የሚሰራ ሰው አየው። አሁን ለ3 ወር ቀጠሮ የያዘው አንተ ስለምትጸልይ ከኔ አቅም በላይ ነው፣ ቆይ ቀስ ብዬ ልሰራበት፣ ቀስ ብዬ ላጥፈው ብሎ ነው እንጂ ልክ ነው የእግዚአብሔር ሰው። ሌሎቹን ወዲያው አሳክቷል። ወንድሜ አምና ጥር ላይ ሞቷል። ያው በክር ወንድሜ እዛ ቀድሞ ላይ እንደሞተ 14-15 ዓመት ሆኗል። በክሩ ወንድሜ ደግሞ አምና በጥር ላይ ሞቷል። ተመልከቱ ጉድ። ሰውን የሚገል ካጠገባቸው ቅርብ ርቀት ላይ መንፈስ አሰራራዩ። አንደኛ አሁን ባንተ ልብ ውስጥ ትልቅ ፍርሃት አለ። እኔ አሁን ምንም ለንተ ቢናገር ፍርሃት በሽታ ከውስጥ ማውጣት ቀላል ነው። ወጥቷል። አሁን እዚህ ስትቆም ወጥቷል። ግን ፍርሃት የሚባል ነገር አንተን መልቀቅ አልቻለም። በሌሎች ላይ የተፈጠረውን ሲታይ፣ እዛ ላይ በአገሬ የሚፈጠረውን ሲታይ ፍርሃት ከልብ ሊወጣ አልቻለም። ልስበሯ በሽታውም ይሰበር፣ ፍርሃትም ይሰበር በኢየሱስ። ይህ ሰው እግዚአብሔርን እንዲያገለግል እድሜውን ጠግቦ እንዲኖር በላዩ ላይ ቃል አወጅኩ። አሜን። የሚገል መንፈስ ከቤተሰቦቹ ዙሪያ ይሰበር። አሜን። ይሰበር። አሜን። ይሰበር። አሜን። የሚገል ደጋሚ ከዛ ሰፈር ይነቃል። አሜን። 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 የት ነው አገሪ? አገሬ ዳውሮ ነው። ዳውሮ። ድሮ ወታደር የነበረ ሰው አያለው። ሩቅ ጊዜ በድሮ መንግስት ጊዜ ወታደር የነበረ አንድ ኤልያስ የሚባል ሰው አየው። ይሄ ሰው ደግሞ የጳውሎስን ፎቶ ይዞ ጦንቃይ ቤት ቆሞ አየው። ሸጋኖ ስሜ ጳውሎስ ነበር። ጳውሎስ yes ጣላውና ሂድ ፋውስ ተነቀለ። አጥንቱን ሲለቃ ያለው yes ጸጋውን ለመያዝ ጤናውን ለመያዝ የተሰራ ከራስ እስከ እግር ጥፍሮ ድረስ ሂድ ከውስጡ እርገፍ ብያለሁ። yes እርገፍ ከሰውነቱ ላይ እርገፍ። እዩት ሰዓት መጥቶታል። ካሴ ጎራ